ሀይሚ የአዩ ልጅ ለመጀመሪያ ጊዜ ታቀፈች፣ አሳመቻት። ዋው ሀይሚ እኛ ልዕልት ማሻአላህ ብለናል። ሀዩ ለሀይሚ ልጄን አልሰጥም አለች። ብሩክ ከሀይሚ አይለይም አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሀይሚና ብሩኬ ነው ማለት ነው። እንግዲህ ሀይሚ ከታመመችበትም ነቅታም ደግሞ ሁሉን ነገር ነግረዋት አስረድቷት ዛሬ ላይ በራሷ ውሳኔ መታለች ማለት ነው። የወሰነችውም ውሳኔ የሀዩን ልጅ እኔ አሳድጋለሁ ትስጠኝና ከብሩኬ ጋር ሁኔ አሳድጋታለሁ ብላ ወስና ከሁሴን ጋር መታ እንግዲህ አዩን አናግራ የአዩን ልጅ ልትወስድ መታለች ማለት ነው። አዩ ዛሬ ላይ ግን ልጄን አልሰጥም፣ እኔ እኮ ልጄን ማሳደግ አቅቶኛል አላልኩሽም? ግን ልጄ ያለ አባት ማደግ የለባትም ነው ያልኩሽ። ምንድን ነው የምትይው ብላለች። እንግዲህ ዛሬ የሀይሜ ውሳኔ በጣም ይከብዳል። ምክንያቱም አንዲት ህፃን ልጅ ያውም የባሏን በቃ እሷን እንዳሻንጉሊት ታስቀምጦ ከሌላ የወለዳት ልጅ አምጣ ላሳድግልህ ማለት በጣም ይከብዳል። ሀይሜ ጎበዝ ልትነሽ። ምክንያቱም አንደኛ ነገር ይሄ ነገር ያው ብሩኬም ተሳስቷል በቃ ብለን ነው የምናስበው፣ ለድራማም ሆነ ለምንም። ሀይሜ ደግሞ ባንቺ ቦታ ላይ የሚሆን ሰው በጣም ከባድ ነው። ምክንያቱም አንድ ልጅ የራሴ ብለሽ ያመንሽው ሰው ጓደኛዬ፣ ፍቅረኛዬ፣ ባሌ፣ የነገ ህይወቴ ብለሽ ያመንሽው ዛሬ ላይ ሳታስቢው ልጅንም ያህል ነገር ወልዶ ማምጣት ማለት በዛ ላይ ደግሞ እኔ አይደለችም ሲል የነበረውን ዛሬ ላይ የእሱ መሆኗ በጣም የሚገርም ጉዳይ ነው ማለት ነው። ከዛም አልፎ ተርፎ እንግዲህ ይህንን ሁሉ ችላ ደንግጣም ታማ ራሷን እስከ መሳት ደርሳ ሀይሜ አሁን ላይ ግን የአዩን ልጅ ወደ ራሷ አንጥታ ለማሳደግ ወስናለች። አዩ ግን ልጇን ልሰጥ እርግጠኛ አልሆነችም። ዛሬ ላይ ግን ሀይሜ ልጇን ተቀብላ ስማታለች፣ አቅፋታለች። በጣም ደስ የሚል ነው። እቺ ህፃን ልጅ ነገ ትልቅ ደረጃ የምትደርስ ትሆናለች ብለን ነው የምናስበው። ምክንያቱም ብሩክም በቃ አላደረኩትም ብሎ ያመነውን ነገር አሁን በምርመራ የእሱ እንደሆነች ሲታወቅ ያው ተቀብሎ ልጄን አሳድጋለሁ ነው ያለው። ሀይሜ እንግዲህ እች ልጅ ገና ናት፣ ህፃን ናት። እኔ ወስኔ ነው የመጣሁት። አዩ ልጇን ትስጠኝና ብሩኬም ከኔ መለየት ስለማይፈልግ እኔም ከብሩኬ ተለይቼ ኑሮ ሁሉ በጣም ከባድ ስለሆነብኝ ግን የእሱን ልጅ ተቀብዬ አብሬ የሚያስፈልጋትን ሁሉ ሞክሬ ልክ እንደ እንጀራ እናት ሳይሆን ልክ እንደ እናት አድርጌ አሳድጋለሁ ነው ያለችው። አዩ ግን እኔ እኮ ልጄን አሳድጋታለሁ፣ ለምንድን ነው ላንቺ አሳልፌ የምሰጥሽ? ያላባት ግን ማደግ የለባትም ነው ያልኩት ነው ያለቻት። እሷ ደግሞ እንደዚህ ስትል ብሩኬ እኮ ከኔ መለየት አልፈልገውም ብለሽ አልነበር እኔ ብላ ስትላትም እኔ አልፈልገውም ያልኩት እኮ ለትንሽ ጊዜ ውሳኔውን ከአንቺ ጋር ይኖራል አይኖሩም ውሳኔውን ወስኖ አንቺ ደግሞ የምትወስኒውን ነገር እንድትወስኒ ብዬ እንጂ ብሩኬን ጠልቼው አይደለም። እኔ ዋና የኒካ ሚስቱ ነው። በዛ ላይ ደግሞ ነፍሰ ጡርም ነኝ እያለች ነው እንግዲህ ሀይሜ። እውነት ትክክለኛ ነው። ከዛም አልፎ ደግሞ ተርፎ ቤተሰቦቻቸው የተሳሰሩ የሚዋደዱ ናቸው። እነዚህን ጽንዶች መለያየት በጣም ይከብዳል። እውነት ነው ሀይሜ የተናገረችው ነገር። አሁን ላይ ፍቅር ውስጥ ቢሆን በኋላ ላይ ግን የሚመጣው ነገር ምንም ስለማይታወቅ ከአሁኑ ሀሳብ ገብቷትናል። ከዛም አልፎ ነገር እንግዲህ ይህንን ውሳኔ መወስኗ በጣም ጀግና ናት። እና ሁሴንም ሁሉንም ነገር ተቀብላ ሰምታ መክራቸውንም ዛሬ ላይ ግን ውሳኔዋን ወስና የአዩ ልጅ ለማሳደግ ብላ ነበር። አዩ ግን እርግጠኛና ሁና ልሰጣት አልቻለችም። ሀይሜ ያሰበችው ግን በቃ ልጄን አልሰጥም ካለች ደግሞ የሚያስፈልጋትን ቤት ኪራይም ሆነ ምንም ነገር ለልጅቷ ምንም ሳይጎልባት እንድታደግ እስከ አመት ድረስ ያለውን ነገር እናዘጋጃለን ያለችው። አዩ ደግሞ ሀሳቧ ያው ብሩክን የራሷ አድርጋ ራሷ ጋር ለማኖር ነው። ግን ብሩክ ደግሞ ከሀይሜ መለየት አይችልም፣ አይደለም ዘላለም አለም ለደቂቃ መለየት የማይችል ስለሆነ ግን እችን ልጅ ያው አሳድጋለሁ ብሎ ልክ በሰፋዊ መልኩ በግድ ሳይሆን ተቀብሏል። ልጁ ስለሆነች እንግዲህ ተገዶ የሚሆን ምንም ይሁን። ከዛም አልፎ ተርፎ አዩ ደግሞ ያው እችን ልጅ እስከ ህፃን እስከሆነች ድረስ ህፃን ናት፣ ከኔ ጋር ትኖራለች ካልሽ ደግሞ እንግዲህ ያው ብሩክን ውሳኔውን ወስኖ እንግዲህ አንቺን
ተንከባክቦ ከነ ልጅሽ የሚያኖርብሽ ቦታ መቀበል ነው ያለው። ምክንያቱም እሱ ያለው ምርጫውም ሁሉም ነገር ከሀይሜ ነው። ሀይሜ ደግሞ ከብሩኬ መለየትም ለደቂቃም ለሰኮንድ መለየት አትፈልግም። ስለዚህ ይሄን ነገር ደግሞ አምነሽ መቀበል አለብሽ እንላለን። ሀይሜ ጎበዝ ጀግና ብለናል። ምክንያቱም ይህንን ሀሳብ አውጥተሽ አውርደሽ ነገሮች ቢከብዱም ግን በጣም ይከብዳሉ። በሀይሜ ቦታ ሆኖ ሲታይ አንድ ሰው የራሴ ነው ያለችው ሰው ሳታቅ በድንገት ከሌላ ሴት ልጅን ያህል ነገር ማምጣት ማለት በጣም ይከብዳል። ዛሬ ላይ እንግዲህ በጣም የሚገርመው ጉዳይ የሀይሜና ብሩኬስ ምን ይወስን ይሆን? ብሩኬ በሀይሜ በወሰነችው ነገር እርግጠኛ ይስማማል አይስማማም? እኔ ይስማማል ነው የምለው። ምክንያቱም ሀይሜ የወሰነችው ውሳኔ በጣም ደስ የሚልና ምርጥ ውሳኔ ነው። ልጅቱን ያው ብሩኬን በፊትም ተቀብዬ አሳድጋለሁ ነው ያለው። እንግዲህ ብሩኬ አሁን ደግሞ ሀይሜም ልጁን አሳድጋታለሁ የብሩኬ ልጅ ናት ስላለች ነው። ምክንያቱም ሀይሜ ብሩኬን ትወዳለች፣ ብሩኬም ደግሞ ሀይሜን ይወዳታል። ግን ደግሞ ይሄ ውዴታ እስከ መጨረሻው እንዲሆን ደግሞ ድረስ ፍቅር አሁን ላይ ሳይሆን በቃ እስከ ዕለተ መቃብር የሚሆንበት ጊዜ የሚሆናለና የአሁኑን ሳይሆን አሁን አፍላ ፍቅር ላይ መሆናችንን ሳይሆን ማየት ያለብን ወደፊት ልጅ ይኖረናል። የእሷ ልጅ ያለ ልጆች ያደርጋሉ። ህይወት ብዙ ውጣ ወረድ ፈተና አላ። ስለዚህ ያንን ሁሉ ማየት አለብንና እኔም ሴት ነኝና አዩንም መጉዳት አልፈልግም እያለች ያለችው። ምክንያቱም ብሩክንም ልጎዳው አልፈልግም። እሱ ያው ትቼውን ብኖርም ለኔም አይደለም ይሄንን ሁሉ ጊዜ ለሰከንድ ራሱ መለየት አልፈልግም ነው ያለችው። ሀይሜ እውነተኛና ትክክለኛ ነገር ተናግረሻል። ስለዚህ ሀዩ እንግዲህ ውሳኔዋን ወስና እውነት ከብሩኬ ጋር ነው ለብቻሽ ትኖሪያለሽ ወይስ ልጅቱን ለሀይሜ ትሰጫለሽ የሚለውን ውሳኔዋን እንግዲህ ወስና አብረን የምናይ ይሆናል ማለት ነው ውዶችዬ። ዛሬ ላይ ሀይሜ ግን ተነስታ ነቅታ ሁሉንም ነገር ሰምታ በዛ ላይ ደግሞ የሀዩን ልጅ አምጪ ላሳድግልሽ ብላ ተቀብላ ለመጀመሪያ ጊዜ ስታፋት ሁላችንም ደስ ብሎናል። ምክንያቱም ይሄ ነገር ያው ብሩክም ሳያስበው የሚሆን አስቦት የሚሆን ይሄ ነገር እንግዲህ ተፈጽሟል። በእርግጥ ሀይሜ ተቀምጣ ከሌላ ሴት ጋር መሄድ አስፈላጊ ሆኖ አይደለም። ደግሞ እንግዲህ ይሄ ወንድ ልጅ ነው፣ ይሳሳታል። ከሰው ስህተትና ከብረት ዝገት ጠብቀኝ ነው የሚባለው አንዳንዴ ማለት ነው። እና እንዴት ነው ያው እምነቱም አይኖረኝም ብላ ያመነችበት ነበር ሀይሜ። አሁን ግን ያው ብሩክም ስህተቶቹን አርሞ ተጸጽቶ ያን ነገር ድጋሜ ላለመስራት ወስኖ ያው ሀይሜ ጋር ለማኖር ልጁንም የሱ እንደሆነች ተቀብሎ ዛሬ ላይ አብረው እንዲያኖሩ ነው የምለው። ያው ብሩኬም በሀይሜ ቃልና በሀይሜ በተናገረችው ንግግር እንደሚያምን ያው ሁላችንም እርግጠኛ ነን ማለት ነው። ምክንያቱም ሀይሜ ለሁላቸውም የማያዳላ ነው የተናገረችው። ምክንያቱም ለሀዩም ይህን ልጄን አልሰጥም ብላ ካለች ሀዩ የምትኖርበትና ልጇን የምታሳድግበት ጥሩ ነገር እናደርግላታለን ብላ ነው የተመኘችው። ብሩክን ግን ያው ሀዩ ደግሞ ያው ብሩክን የግሏ አድርጋ ልጇ ጋር አብራ ለማሳደግ ነው ያሰበችው ማለት ነው። ግን ይሄ ነገር ደግሞ ብሩክ ደግሞ ፍቅሩም ሁሉም ያለው ያው ሀይሜ ጋር ነው ያለው። በግድም ልጅ ቢወለድም ልጁን አልጥልማ ምን ያለው የራሴ ናት ብሏል። ይሄ ነገር ግን ስላመነ ያው ብሩክ የግዴታ ያንቺ ባል ይሆናል ማለት አይደለም። ህጋዊ ሚስቱ ነኝ እኔ እኮ ህጋዊ ሚስቱ ነኝ እያለች ነው እንግዲህ ሀይሜ። እውነት ነው እና ይህን ነገር አምነሽ መቀበል አለብሽ እንላለን። አዩ አሁን ላይ እንግዲህ ያለሽና አማራጭ ውሳኔሽን መወሰድ ነው። ወይ ልጅሽን ለሀይሜ ሰተሽን ታድግ ማድረግ ነው፣ ወይም ደግሞ እንግዲህ ያለውን ልጅሽን ደግሞ ይህንን 9 ወር ሙሉ የተሸከምሽን አልሰጥም ካልሽ ደግሞ በምንም ነገር በማይጎልባት መልኩ ማሳደግ ነው። ይሄ ነገር በጣም ከበድም ቢልም ላንቺም ይከብዳል። እውነት ነው። ምክንያቱም አንዲት ልጅ ህጻን ልጅ ወልዳ ከማን የተወለደው አባቷን ያለ አባት ማሳደግ ሳይሆን ያው የሰው ልጅ ብርም ሳይሆን ፍላጎቱ አባትና እናት ከጎን ሆነው አብሮ ሲያርጉ ደስ ይላል። በጣም በፍቅር በሰላም አንድ ላይ ሲሆኑ በጣም ደስ የሚል ጉዳይ ነው ማለት ነው። ግን ይህ ነገር ሊሆን ስላልቻለ ያው ድንገት በስህተት የተፈጠረ ጉዳይ በመሆኑ ሁሉንም ነገርን አምለን መቀበል እስከ መቻል አለብን ማለት ነው ውዶች። እና ቪዲዮውን ላይክ ሸር እያደረጋችሁ አጠናክሩኝ። ሀይሜን የምትወዱ ደግሞ ላይክ አድርጉ። ሀይሜ ዛሬ ላይ ያመጣችሁ ሀሳብ አውጥታ በጣም ከበድ የሚል ነው። ልጅን ያህል ነገር ያችን ህፃን ልጅ ደግሞ የስንት ወር ያልሆነች ልጅ አሳድጋለሁ ብላ መወርሶና ለሁላችንም በጣም የሚገርም ሀሳብ ነው። ራሷን ስታ ወስና
ዛሬ ላይ በእንደዛ ሀሳብ መስማማቷ በጣም ደስ ብሎናል ሁላችንም። እንግዲህ ሀይሚና ብሩኬ አይለያችሁ እንላለን። ባይ ባይ። መልካም ቆይታ